ነው እኔ 8 ሚሊዮኑን ኪሳራ ያደረስኩት መንግስት ላይ? ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጁን። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባክ? የተፈቀደልኝን ነዳጅ ሳልጠቀም ሳልወስድ 8 ሚሊዮን ኪሳራ እንዴት ነው ያመጣሁት? እስቲ እንዴት ነው ያደረግኩት? እኔ ነኝ እኮ የከሰርኩት። ብሬም ተወስዶ ነዳጄም ተወስዶ ሳልወስድ ምኑንም ነገር ሳልወስድ ባዶ እጄን የገባሁት ገባ? እኔ በረከት ነኝ። እንዴት አድርጌ ነው 8 ሚሊዮን ኪሳራ ሀገሪቷ ላይ ያደረግኩባት? ገባ? እኔ ይሄንን የሰሯቸውን ስራ የምታውቃቸው ናቸው። ዘርዝሬ ልናገር ብል ማለት ነው። ገባ? እኔ አንድ ነገር እንድትገነዘብልኝ ወይም እዚህ ጋር የሚሰማኝ ሰው እንዲገነዘብልኝ የምፈልገው አንድ ነገር አለ። ትምህርት ቤት ከአንድም 3 ገንብቻለሁ። ምገባ ማዕከል ከአንድም 2 ገንብቻለሁ። አንዱ በመጠናቀቅ ላይ ነው። ክሊኒክ ገንብቻለሁ። ለመከላከያ ረድቻለሁ። ለፌዴራል ፖሊስ ረድቻለሁ። ጎፋ ላይ ችግር ሲደርስ ነበርኩ። ወላይታ ላይ ችግር ሲደርስ ነበርኩ። የቦረና ድርቅ ላይ ነበርኩኝ። በማንኛውም ሰዓት ወገኖቼ በፈለጉኝ ሰዓት ሁሉ አለው። እንደሌላ ሰው ከማበላቸው ከምጦራቸው አረጋውያን ጎኖኜ ቪዲዮ ትልኝ ይበቃኛል ብዬ ስለማስብ ሰዎቹንም ማሳቀቅ ስለማልፈልግ የምመግባቸውን ሰዎች 10 የማስተምራቸውን ህፃናት 10 እየቀረጽኩኝ መልቀቅ አልፈልግም ቪዲዮ። እነዚህ ህፃናት ነገ አድገው የት እንደሚደርሱ አይታወቅም። ስለዛ አበላቸው መገብኳቸው ብዬ ሰዎችን እያነሳው ቪዲዮ መለጠፍም መቅረጽም ማድረግም አልፈልግም። ከንጹህ ላቤ ከእርሻዬ አምጥቼ ከ1000 በላይ አረጋውያንን እጦራለሁ። 400 ህፃናትን መግቤ አስተምራለሁ። ኦሮሚያ ላይ 3 ትምህርት ቤት ገንብቻለሁ። አንደኛው ትምህርት ቤት በመጠናቀቅ ላይ ነው ያለው። ይህንን አድርጌያለሁ። ምገባ ማዕከል አዲስ አበባ ላይ ትልቁን ምገባ ማዕከል የገነባሁት እኔ ነኝ። የአዲስ አበባ ከተማ በልማት የወርቅ ተሸላሚ ነኝ። ኦሮሚያ ክልል ከፍተኛ ስንዴ አምራች ተሸላሚ ነኝ። አርሲ ሊጣ ላይ ተሸላሚ ነኝ። አርሲ ላይ ተሸላሚ ነኝ። ደቡብ ክልል ተሸላሚ ነኝ። እውነት ለመናገር ከዛም አልፎ ተርፎ የአፍሪካ ስራ ፈጣሪ ሴቶች ዓለም አቀፍ የሴቶች ፓርላማ አይኮኒክ ውመን ብሎ ማለት ነው በስራ ፈጣሪ ሴቶች ዘርፍ ተሸላሚ ነኝ። የ2025 ዱባይ ላይ ሄጄ ዋንጫ ይዤ መጥቻለሁ። እኔ በቅንነት ከማገልገል ውጪ ለምሳሌ እኔ እዚህ ጋር ብነግርህ ማለት ነው ቀጥሎ የምናወራ ይሆናል ስለሱ ጉዳይ አሁን አላነሳም። በኋላ እያወራን ስንሄድ አነሳለሁ። ውሃ መውሰድ ካለብሽ ውሰጂ። አንዴ ኮፒ ሊንክ አድርጉት። እኔም ውሃ ላምጣ 1 ደቂቃ እስከዛ እንደገና ደግሞ አንድ ደብዳቤ እጄ ላይ አለ። ምናልባት አይ ቲንክ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ስለዚህ ጉዳይ እንድትነግሪ እንፈልጋለን። ለህዝቡ አነብና ደብዳቤው መጀመሪያ ህጋዊ ስለመሆኑ የቤኒሻንጉል ነው የጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔራዊ ዞን የሚልና ማህተብ ያለው የኢትዮጵያ ባንዲራና የክልል ባንዲራ ያለበት ፊርማ ማህተብ ያለው ኡጁሉ ዋጎ የሚል ያለበት ህጋዊ ስለመሆኑ እንትን አደርጋለሁ። ከዛ ላንብበው። ምንድነው የሚለው? በጋምቤላ ህዝባዊ ብሔራዊ ክልላዊ መንግስት በአኝዋ ብሔር ዞን የዲማ ወረዳ መስተዳድር ጽህፈት ቤት ይላል። ቁጥር ዴኤስ ምናምንና 70/018 ይላል። ቀን በ14/01/2018 ይላል። ጋምቤላ ይልና ጉዳዩ የተያዘ ነዳጅ እንዲለቀቅ ስለመጠየቅ ይላል። ከላይ በርዕሱ ለመግለጽ እንደተሞከረው በዲማ ወረዳ አቻና ቀበሌ ያቆሙ ስለሆነ ይሄ ነዳጅ የተያዘው የነዳጅ ሰሌዳ ቁጥር 87/23/26/6397 የሆነ መኪና ያለ አግባብ ሚዛን አማን ከተማ ላይ ስለቆመ እንደሚታወቀው አርሶ አደሯ በእርሻ ስራዋ ከፍተኛ ውጤት ያስመዘገበችና ኑሮ ውድነት ላይ ከፍተኛ አስተዋጽኦ ያደረገች መሆኑን በወረዳችን ውጤታማ ስራ እየሰራች መሆኑን ከግምት ውስጥ በማስገባት የተያዘው የነዳጅ ቦቲ ወደ ትክክለኛው መዳረሻ እንዲመጣ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲሰጣቸው በአክብሮት እንጠይቃለን ይልና የጋምቤላ ህዝባዊ ክልላዊ ብሔራዊ መንግስት ፖሊስ ኮሚሽን ይላል። ግልባጭ የተላከላቸው
ለጋምቤላ ህዝብ መንግስት ኢንቨስትመንት ኮሚሽን ይላል። ለጋምቤላ ህዝባዊ ክልላዊ መንግስት ዲያስፖራ ማስተባበሪያ ጽሕፈት ቤት ይላል። ለወይዘሮ በረከት ወርቁ አይደራ ዲማ ይልና ውጁሉ አጉዋ የዲማ ወረዳ ዋና አስተዳዳሪ ይላል እና እዚህ ጋር ነዳጁ እንደተያዘ ይናገራል። ቅድም ያነሳሽው ሀሳብ ደግሞ አንቺ እስር ቤት እያለሽ ነዳጁ ተጭኖ ወደ ዲማ ወደ ጋምቤላ እንደሄደ ገልጸሽልን ነበር። እዛ እያለሽ አንቺ 25 ሚሊዮን ብር ከፍዬ ነው ነዳጁን የገዛሁት ከኖት ጋር የተፈራረምኩት አለ እና እስር ቤት እያለው ነዳጁ ወጪ ተደርጎ በራሴ ብር የገዛሁት 25 ሚሊዮን ብር ነዳጁ ወጪ አድርገውት ሸጠውታል። ከተሸጠ በኋላም ደግሞ የተሸጠውን ነዳጅ ለፌዴራል ፖሊስ ክስ መስርቻለሁ፣ እንዲጠየቅልኝ ብያለሁ። ጥያቄን አቅርቤያለሁ። ጥያቄ ላይ እያለ መልሰው እነሱ ነዳጅ እንደ 8 ሚሊዮን ብር ኪሳራ እንዳደረስኩ አድርገው ነው የከሰሱኝ። ስለዚህ እኔ ያወጣሁት ወጪ 25 ሚሊዮን ብር ነው እና እዚህ ጋር አሁን ነዳጁ እንደተያዘና እንዲለቀቅ ጥያቄ ማን የያዘው አካል እዚህ ጋር ማን ነው የያዘው መጀመሪያ ነዳጁን? ስለዚህ እዛ ከተራገፈ በኋላ ደግሞ ወጪ ያደረገው ማን ነው? ከዛስ ፌዴራል ፖሊስ ምን መልስ ሰጠ? ለሱስ ማመልከቻ ያስገባሽበት ቀንና ሰዓት ደብዳቤዎች አሉሽ? ለህዝቡ ፍርድ ቤት ይሄን ነገር ጥያቄ ሲቀርብ በፍርድ ቤት ቆመሽ የፍርድሽ ቀን ወይ የቀጠሮ ቀን እነዚህ ነገሮች በትክክለኛነቱን ለማረጋገጥ ያስችልሻል ወይ? አለሽ ወይ ሰነዶቹ? የፌዴራል ፖሊስስ ይሄ ክስ እጁ ላይ ያለ ታዲያ ለምን አንቺን ወንትድ ብሎ ሊያወጣ ፈለገ? ምንድን ነው ጉዳዩ ብለሽ ታስቢያለሽ አንቺ? ይኸውልህ አሁንም እንደምነግርህ ምን እንደተፈለገ አልገባኝም። ምን እንደፈለጉ አልገባኝም። እርግጠኛ መሆንልህ ደግሞ ከዚህ ጉዳይ ጀርባ የራሳቸውን አጀንዳ የሚያስፈጽሙ ሰዎች አሉ ብዬ አምናለሁ። በጽኑ ነው ማምነው። ገባክ? እኔ ነዳጁ ተያዘ ተባለ። እንደነገርኩ እኔ እስር ቤት ነኝ ያለሁት። ነዳጁ ተያዘ፣ ተጻጻፉ፣ ይለቀቅ የሚል አካል አለ፣ አይለቀቅም የሚል አካል አለ። እሱን ሁሉ ስወጣ ነው ያየሁት፣ ደብዳቤዎቹ ማለት ነው። ከዛ በኋላ ያ ነገር ነዳጁ ሄዶ ተለቆ ነዳጁ ተራግፏል። የት ማደያ ቀጥታ መጥቶ ተራገፈ። ከተራገፈ በኋላ ነው ዲፖን ሰብረው እንደገና ጨረታ አወጣም ብለው እዛው እርስ በርሳቸው ቃለ ጉባኤ ይዘው ተፈራርመው ነዳጁን ሸጡት። ከፈለክ ከላኩል ሰነዶች ውስጥ እና የጨረታ ሰነዱ አለ ማየት ትችላለህ። እንዳጫረቱና 47000 ሊትር ብቻ እንደሸጡ አድርገው የነበረው ነዳጅ ዲፖ ውስጥ የነበረው የተራገፈው ነዳጅ ዲስፓቹ እንደሚያሳየው 93 የተፈቀደልኝ 100,000 ሊትር ነው። ቦቴዎቹ 100,000 ሊትር ስለማይችሉ 93851 ሊትር ናፍጣ ይዘው ነው የመጡትና ያራገፉት። የተወሰደብኝም እሱ ነዳጅ ነው የተራገፈው። ቀጥሎ ግን አላዘዝኩም ነዳጅ። ለምን? እስር ቤትም ስለነበርኩኝ ከተፈታሁኝም በኋላ ወደ 12.7 ሚሊዮን ብር አካባቢ ቀሪ ብር ነበረኝ ኖክ ማለት ነው። ብሬን መልሱልኝ ያልኳቸው፣ አልፈልግም፣ ምንም አይነት ናፍጣ አልፈልግም፣ ብሬን መልሱልኝ ያልኳቸው፣ ድጋሚ ነዳጅ አላዘዝኩም ማለት ነው። እና ይሄው ነው ያለው ነገር። አመልክቼ ለጠበቃዬ ሁሉንም ሰነድ ሰጥቼው የእያንዳንዱን በህጋዊ መንገድ እንደተጻፈልኝ፣ ምርት በህጋዊ መንገድ እያመረትኩ እንደሆነ፣ ያለ አግባብ እንደተወሰደብኝ፣ ግለሰቦች እንደተጠቀሙ፣ 38 ሚሊዮን መሸጡን፣ ከ38 ሚሊዮን እርስ በርሳቸው ግለሰቦቹ ደህንነት ውስጥ ያሉ ሰዎች፣ ፖሊስ ውስጥ ያሉ ሰዎች፣ የተለያዩ አመራር ንግድ ቢሮ ውስጥ ያሉ ሰዎች ገንዘቡን ተካፍለው እንደበሉ፣ ነዳጁን በፍጹም እኔ እንዳልተረከብኩኝና እኔ እስር ቤትን እያለው ነዳጁ እንደተሸጠ አመለከትኩ ማለት ነው። እንግዲህ ያንን አመልክቼ ምንም አይነት መልስ ሳይሰጠኝ ሰነዱን አሟልቻ አቅርቤ እንደዚህም ነው እንደዛም ነው ሳይባል ማለት ነው እኔ ቀጥታ ሶሻል ሚዲያ ላይ ተከሳሽ ሆኜ ቀረብኩ ማለት ነው። ይሄው ነው። ምንም የደረሰሽ መጥሪያ የለም። ስለዚህ አንቺ እንዳንቺ ግምት ወይ ደግሞ ሶሻል ሚዲያ ላይ እንዳየነው ህዝቡም እንዳየው ለአንቺ ምንም መጥሪያ ሳይደርስ ወይ ደግሞ የክስ ደብዳቤ ሳይደርስ ጠፍታለች በሚል ነው ወንትድ ብሎ ያወጣሽ ማለት ነው። ምን መሰለህ ነግሬሃለሁ እኮ ትልቅ በ1.5 ቢሊዮን ብር የተከሰሰ የፊንቴኩ ሰውዬ ከተከሰሰ ድፍን 2 ወሩ ነው። እስካሁን ፖሊስ ወንትድ አላለውም። ፍርድ ቤት ቀርቦ አቅም ሀገር ውስጥ ነው ያለው። እሱም ወንትድ አላለውም። እኔ በረከት በ29 ክስ ተመሰረተብሽ ተባልኩ። መቼ? ከ2 ቀን በፊት ማለት ነው።
ክስ ተመሰረተብሽ ተባልኩኝ ከትላንት ወዲያ ማለት ነው። ዛሬ ደግሞ ማነው ትላንትና ደግሞ ወንትን ተባልኩኝ። አስብ በ29 ክስ ተመስርቶብኝ በ30 ወንትን እንዴት እባላለሁ ማለት መጥሪያ አልሰጡኝም፣ አልፈለጉኝም፣ ሴት ያልመጡም፣ የጠየቁኝ ነገር የለም። ጦር ኃይሎች ሆስፒታል ሄጄ ሕክምና እያረኩ ነው። የተለያየ ፋርማሲ ሄጄ እረፍት ላይ ነኝ ያለሁት፣ ስራ ላይ አይደለሁም ያለሁት። በዚህ አይነት ሁኔታ ላይ እያለሁ በድንገት ማለት ነው ወንትን ማለት እራሱ ህጉ ይፈቅዳል ወይ? እኔ ጥያቄ ማለት ነው እራሱ ህጉ ራሱ ይፈቅዳል ወይ? አንድ ሰው ተጠርጣሪ ተባለ። ተጠርጣሪ ነኝ እኔ እኮ ወንጀለኛ አይደለሁም። ወንጀል ሰራች አላለም። አንድ ሰው ፖሊስ ተነስቶ ወንጀለኛ ማለት አይችልም። ህገ መንግስቱም አይፈቅድለትም ፖሊስ ወንጀለኛ ሰውን እንዲል ማለት ነው። ወንጀለኛ ብሎ ሰውን የመፈረጅ ስልጣን ያለው ብቸኛ ፍርድ ቤት ነው። አንድ ሰው ፍርድ ቤት ቀድቦ ጊልቲ ከተባለ ጥፋተኛ ነው በቃ ከተባለ ማለት ነው የዛኔ ወንጀለኛ ይባላል። እስከዛ ድረስ ግን ተጠርጣሪ ነው ተብሎ የሚጠራው። እኔ ላደረግኩት መልካም ነገር ጫካ ገብቼ ስለለፋው ስለደከምኩኝ ከማንም ኢትዮጵያዊ በላይ ልሁን አላልኩም። እንደፈለግኩ ልሁን አላልኩም። ያደረግኩት ነገር የሰራሁት ትምህርት ቤት የገነባሁት ክሊኒክ ለእኔ እንዳልታሰር ዋስትና ይሁነኝም ብዬ አልጠየቅኩም። በትክክለኛው መንገድ በህግ ልዳኝ፣ በትክክለኛው ነገር ፍትህ ይሰጠኝ፣ በትክክለኛው መንገድ የተሸጠው ነዳጄ ይመለስልኝ። ነዳጁን ራሳቸው ሸጠው። እኔ እስር ቤት እያለሁ ለተሸጠ ነዳጅ እኔ ዛሬ ተከሳሽ ሆኜ ስቀርብ ምን ይባላል እስቲ? ማለት የሚሰማ ሰው ራሱ ፍርድ መስጠት ይችላል። ነዳጁ ሲሸጥ ነዳጁ ከጅቡቲ ሲወጣ እኔ እስር ቤት ነኝ እኮ ያለሁት፣ አልተፈታውም፣ የለሁም፣ ሰነዱ አለ። ወርሰው መሸጣቸውን እራሱ ከፍርድ ቤት ወረቀት አውጥቻለሁ። አንተ ጋርም ልኬላለሁ፣ ፌስቡክ ላይም ለቅቄዋለሁ። እና ምን ልል ፈልጌ ነው እንዴት ነው ብለህ ካልከኝ አልኩ። አሁንም እኮ የራሳቸውን አጀንዳ የሚያስፈጽሙ የሆኑ ቡድኖች አሉ። ለስልጣን ሊሆን ይችላል፣ ለሀብት ሊሆን ይችላል፣ ለተለያየ ነገር ከዚህ ጉዳይ ጀርባ በጣም ብዙ ሰዎች አሉ ብዬ አምናለሁ። እግዚአብሔር አንድ ቀን በቀናቸው ይገልጣቸዋል ብዬ አምናለሁ። እንዲህ እንደተደፋፈነ ነገሮች ይቀራሉ ብዬም አላስብም። ግን እኔ ምለው የተሸጠብኝ ነዳጅ እኔ በታሰርኩ ጊዜ ከጅቡቲ ለወጣው ነዳጅ በረከት ለምን ወንትድ ተባለች? ምን አጥፍቼ? የማንን ምን ነክቼ? ምን አድርጌ? ገባክ? ሌላውን ተው። እኔ ልንገርክ፣ የኔ እርሻ ማዳበሪያ የመጠቀም ኮታው በአመት 10,000 ነው። ግብርና ሚኒስቴር አለ። ይሄን እየሰሙ ከሆነ ወይም ነገም ከነገ ወዲያ ሪከርድ ተደርጎ ከሰሙ መናገር ይችላሉ። ወስጄ አላውቅም ማዳበሪያ ከመንግስት ወረዳ፣ እኛ ጋር ቀበሌ እንደ ማንኛውም ሰው ለማመርታት ምርት ለምሳሌ ጭራሽ ማዳበሪያ የማልጠቀምባቸው ምርቶች አሉ። ማዳበሪያ ለምጠቀምባቸው ምርት ገበሬ ለሌሎች ገበሬዎችም ለሌሎች ኢንቨስተሮችም ወረዳ ሲመጣ እንደ ማንኛውም ሰው 100 200 ስንትም ኩንታል አስፈቅጄ ወስዳለሁኝ እንጂ ይሄ ለኔ ኮታ ተብሎ በእርሻ ልክ የተደለደለልኝ 10,000 ኩንታል አንድ ቀንም ወስጄ አላውቅም ከመንግስት እጅ። አንድ ቀንም ከመጋዘን አውጥቼ ወስጄ አላውቅም። አንድ ቀንም እሱ አለ። ሁለተኛ ደግሞ ልንገርህ፣ ማንኛውም ገበሬ እርሻ ከጀመርኩ 12ኛ ዓመቴ ነው። ጭራሽ ሳያርሱ ጭራሽ አንድ ነገር ሳያደርጉ ሰዎች መጀመሪያ የሚሰጣቸው ፒካፕ ማመልከት ይችላሉ ከቀረጥ ነፃ፣ አምቡላንስ ማመልከት ይችላሉ ከቀረጥ ነፃ፣ በጣም ብዙ እቃ ማምጣት ይችላሉ ከቀረጥ ነፃ። ይኸው ጉምሩክ ይመስክር መጥቶ ይናገር በረከት ወስዳለች ካለ ብታምንም ባታምንም የኔ እርሻ አንድም ዲቲ ፍሪ መኪና የለውም። አንድም ቀን ዲቲ ፍሪ መኪና አስገብቼ ነድቼ አላውቅም። በእርሻ ስም ማለት ነው። በእርሻዬ ስም ሰው ብረት አምጥቶ ይጠቀማል። ያን ሁሉ መጋዘን ስገነባ ብረቱን የጫንኩት ከመርካቶ ነው እንጂ ዲቲ ፍሪ አላስገባውም። መኪና ዲቲ ፍሪ ፒካፕ የሚባል ነድቼ አላውቅም። ማዳበሪያ ከመንግስት እጅ ወስጄ አላውቅም። በኮታዬ በምችለው አቅም ከወረዳ ወስዳለሁ። በምችለው ከሌሎች ገበሬዎች ጋር አብሬ ስለምሰራ ማለት ነው።